በሳተላይት ቁጥጥር ስር ናት። ነገር ግን በህንድ ውቅያኖስ እምብርት ውስጥ ምንም አይነት የሰው ልጅ ቴክኖሎጂ የማይሰራባት ጊዜው የቆመባትና ሞት በባህር ዳርቻዋ ላይ የሚጠባበቅባት አንዲት ደሴት አለች፣ ኖርዝ ሰንቲኔልስ። ዛሬ እነዚህ ጎሳዎች ለብዙ ሺህ ዓመታት ዓለምን ለምን እንደከለከሉና በዚያች ሚስጥራዊት ደሴት ውስጥ ስላለው አስደናቂ እውነታ በዝርዝር እናያለን። እስከ መጨረሻው ከቆያችሁ ብቻ የእነዚህን ለዓለም አስፈሪ የሆኑ ጎሳዎች አስደናቂ ታሪክ ታዳምጣላችሁ። ሰላም ጤና ይስጥልን። ዮርዳኖስ ዘውዱ ነኝ። በቻናላችን በምድር ላይ የተደበቁና ማንም ያልደፈራቸውን እውነታዎች እናቀርባለን። የታሪኩ መሪ ለመሆንና እንደነዚህ ያሉ ድንቅ መረጃዎችን ለማግኘት አሁኑን ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ቀጥታ ወደ ታሪኩ። ሳይንቲስቶች እንደሚሉት እነዚህ ሰዎች ከአፍሪካ ተነስተው ወደ ኤዥያ ከተሰደዱት የመጀመሪያዎቹ የሰው ልጆች መካከል ናቸው ይባላል። ነገር ግን ሌላው ዓለም ሲለወጥ እነሱ ግን በ60 ካሬ ሜትር በማትሞላ ደሴት ላይ ራሳቸውን አገለሉ። ምክንያቱም ለነሱ ውጫዊው ዓለም ማለት ስጋት፣ በሽታና ሞት ማለት ነው። በአካላዊ ቁመናቸው አጭር፣ ጠንካራና እጅግ ፈጣን ናቸው። ቆዳቸው ጥቁር ሲሆን ፀጉራቸው ደግሞ ጥቅጥቅ ያለና የተጠቀለለ ነው። ሰንቲነልስ አዳኝና ሰብሳቢዎች ናቸው። በአሁኑ ዘመን በምድር ላይ እርሻ የማይዘሩ ብቸኛ ሰዎች ሊሆኑ ይችላሉ። ምንም አይነት እህል አይዘሩም፣ ከብት አያረቡም። ምግባቸው የሚመካው በሁለት ነገር ነው፣ በጫካውና በባህሩ። ጫካው ውስጥ የሚገኙ የዱር አሳማዎችን፣ ኤሊዎችንና ልዩ ልዩ ወፎችን ያድናሉ። ሴቶቹ ደግሞ ፍራፍሬዎችንና ማር ይሰበስባሉ። የሚገርመው ግን ከባህር ዳርቻው ጥልቀት በሌለው ውሃ ውስጥ አሳ የሚያጠምዱበት መንገድ ነው። ጀልባዎቻቸው በጣም ቀጭንና ረጅም ሲሆኑ የሚቀዝፉትም በእጅ ሳይሆን ረጅም ዘንግ መሬት ላይ በመንካት ነው። እዚህ ጋር ነው ትልቁ ሚስጥር። ሰንቲነልስ እሳት ማያያዝ እንኳን አይችሉም ተብሎ ይታመናል። ታዲያ እንዴት ያበስላሉ ሲባል መብረቅ ጫካውን ሲመታ የሚፈጠረውን እሳት በከፍተኛ ጥንቃቄ ጠብቀው ያቆያሉ። እሳቱ ከጠፋባቸው ሌላ መብረቅ